ተሳስተኝ እንዳትደውልሽ በቃ ተወኝ። አፈር ብላ። እናንተ ምን ይመለከታችኋል? እኔ ለምሳሳመው ቆይ ነግበኔ ማለት ነው። ወይ አንተ ራስህ እንዴት ነው የምታየው? ይኸውልህ አረኩ ላይ ያለው ነገር ደግሞ አስከፍላለሁ። አሁን ልቀቃት። ምግብሽን ይዘሽ ውጪ። እሺ አቺ እኔና እና ካንቺ ውጪ ሌላ ሴት አለ? ማንም ፈቀደ አልፈቀደ አንቺን አገባሻለሁ። በጣም ባለጌ ሰው ነው። አዎ ማዘሩ አምስቱን የስሜት ዋሳተን ያረኩትን ነገር ይደግማል። እንዴት ነው የተናናቅነው? እባክሽ እሺ፣ ወዴት ነው የወጣችሁ? ጭራሽ ፍቅርም ጀምራችሁልኛል። አንቺ ደግሞ ቆይ ምን ሆነሽ ነው? አሁን ወየት ሄደች ይባላል ሰዎች? ይሄኔ ጭር ያለ ቦታ ሄዳ ነው የሚሆነው። አረ ይሄ ጭር ያለ ቦታ የት ነው? ፍቅርን አይታታ እንደው በመንገድ ካያት። አረ እኔ እኮ አንተ ነው አይደለም የተመለስኩት። አንተ ወይ ምንድን ነው? ምን ፈልገህ ነው? ምን አውቃለሁ እኔ ምን እንደፈለጉ ነው። ቆጣሪ ነኝ በቤት ቆጣሪ ተሳስቼ። አላወራም፣ አያገባኝም። አልገባኝም። ለምን? ቆይ ማለቴ እንዴት ደወልክ? በቃ እኔ ሰላም ለማለት ብቻ ነው የደወልከው? የለም በስህተት እንኳን ስልኬ ላይ መልሰህ እንዳትደውል እሺ? በቃ ረስቻለሁ እኔ። ቆይ በስንት መንገድ ያደገምኩትን ቁስ ሊነካት ድጋሚ ለማሰበብ ነው የደወልከው? እንዳታስበው የለ። ቆይ እኔ ምን አድርጌ ነው? እሺ ምን ነበር ጥፋቴ? ምን አድርጌ ነው? እኔ በዚህ ልክ እኔን የምትቀጣኝ? በቃ አልፈልግም። በቃ ምንም እንድትለኝ አልፈልግም። በቃ ተጸጽቻለሁ። ይቅርታ። ለእኔም እንደምታስብልኝ በቃ አታስመስል። ይበቃል። በቃ ከህይወቴ ይውጣልኝ። አታስመስል። በቃ ይበቃል። ኤላ ከስንት ጊዜ በኋላ ለሊ ጋር ደውሎላታል። ለሊም በኤላ መደወል እጅግ በጣም ተበሳጭታና አዝና ትገኛለች። አሁን ላይ ኤላን የማሰብ ሀሳቡም የላትም። እንኳንም ቀርቶ ልታናግረው የድሮ ነገሯን ጥፍትፍት ብሎባታል። ቤዛ አጋጣሚውን ተጠቅማ ፍቅርን ተበቀለቻት። ፍቅር በሰሞኑ ድብርት ቤት ውስጥ እንደዋለች የምናውቀው ነው። አሁንም ከዚህ ድብርት ለመላቀቅ ከቤት ወጥታ ትገኛለች። እናም ከቤት ወጥታ የምትሄድበት ቦታ ስላልነበራት በአጋጣሚ ቤዛን አግኝታት ነበረ። ቤዛንም እንግዲህ እቤትሽ ውሰጂኝ፣ እናም አንቺ ቤት አረፍ ልበል ስትል ነበረ የጠየቀቻት። እጅግ በጣም ገንዘብ ወዳዷ ቤዛ ግን ትከፍያለሽ ስትል ነበረ ከፍቅር ጋር ድርድር ያቀረበችው። ፍቅርም ችግር የለውም አንቺ ለገንዘብ ሟች መሆንሽን አውቃለሁ፣ ስለዚህ እከፍልሻለሁ ስትል ነበረ የነገረቻት። ይህንንም በመጠቀም ቤዛ ከዚህ በፊት የነበረውን ቁጭቷን ለመወጣት እየሞከረች ትገኛለች። ሰላም ውድና የተከበራችሁ የዩቲዩብ ቤተሰቦቼ እንዴት ናችሁ? ደህና ናችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። እንኳን ወደ ቻናሌ በሰላም መጣችሁ እያልኩኝ ለዚህ ዩቲዩብ ቻናል ደግሞ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ደግሞ ለኦርቶዶክስ እምነት ተከታዮች እንኳን ለመድኃኔዓለም ዓመታዊ ክብረ በዓል አደረሳችሁ እያልኩኝ ለዛሬው ደግሞ ሰራተኛዋ አደይ ፊልምን ክፍል 141 ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ አብራችሁኝ ቆዩ። አደይ እንግዲህ የባለፈው ክፍል ላይ እንዳየነው ዴቭ በተደጋጋሚ ለቤተሰቦቹ እውነታውን ለመናገር እየፈራና እየሸሸ ይገኝ ነበረ። ይህንንም ያየችው አደይ ከዚህ በኋላ ከአንተ ጋር መቀጠል አልችልም፣ እናም አንተ ለቤተሰቦች የማትናገረው በእኔ ስለምታፍርብኝ ነው ስትል ነበረ ተመነጫጭቃ ጥላው የሄደችው። እናም ዴቭም ይሄን ነገር አይቶ የእኔ ቆንጆ እንደዛ አይደለም፣ እኔ አንቺን ማንም ከክብርሽ ዝቅ አድርጎ እንዲያይሽ ስለማትፈልግ ነው። እናም ደግሞ እቴቴ ሁሉንም ነገር ታስረዳቸው፣ ለማስረዳት እሷ ቅርብ ናት ብዬ ነው እንጂ ለቤተሰቦቼ ለመናገር በፍጹም ፈርቼ አይደለም ሲል ነበረ አደይን በትህትና ይቅርታ ጠይቆ ያናገራት። አደይም ይህ እንደዛ ከሆነ እሺ፣ ነገር ግን በእኔ ስለምታፍርና ስለምትሸማቀቅ ነው የማትናገረው ብዬ እጅግ በጣም ተናድጄ ነበረ በማለት ይቅርታ አድርጋለታለች። በሌላ በኩል ደግሞ ለሊ ናት። ለሊ እንግዲህ ከረጅም ጊዜ በኋላ ማለትም ረጅም ጊዜ ቆይቶ ኤላ ደውሎላታል። ኤላንም በሰማችው ሰዓት ለሊ እጅግ በጣም ተናዳ በድጋሚ ስልኬ ላይ እንዳትደውል፣ ድምጽህንም ልሰማው አልፈልግም፣ ከዚህ በኋላ እኔ እናንተ ምንም አያገናኘንም፣ ይቅርታም የሚባል ነገር የለም፣ መቼም ደግሞ ይቅር አልልህም ስትል ነበረ ለሊ በእልህ ተንሰቅስቃ ያለቀሰችው። በዚህ ለቅሶ አጋጣሚ ባቡሬ እንዲሁም ደግሞ እናቱ ተከስተዋል።
እናም አሁን ላይ ለሊ ካጠገቧ ሆኖ የሚያጽናናት ሰው ያስፈልጋታል። በዚህ ሰዓት ደግሞ ካጠገቧ ያለው ባቡሬ ነው። ይህ ነገር ለመቀራረብ እጅግ በጣም ቆንጆ አጋጣሚ ይመስላል። እናም ለሊን አቅፎ ነበረ ሲያባብላት የነበረው። ለልዬ ምን ሆነሽ ነው እንደዚህ የምትሆኙ? ለምንስ ነው የምታለቅሽው? ብሎ ቢጠይቃት እሷም አንዳችም ነገር ሳትደብቅ ኤላ ደወለ። እናም ከስንት ጊዜ በኋላ ደውሎ ይቅርታ ጠየቀኝ። አሁን ምን ልመልስለት? እጅግ በጣም ያበሳጫል ይሄ ብሽቅ። ልሰማውም ሁላ አልፈልግም። እንኳንም ይቅርታ ላደርግለት ስትል ነበረ እየተንቆጫቆጨች ለባቡሬና እንዲሁም ደግሞ ለእናቱ ያስረዳቻቸው። ይሄ ባለጌ በማለት ነበር ሁለቱም እያጥላሉ ምላሽ እየሰጧት። እናም ለሊን ለማጽናናት ብሎ ባቡሬ ምሳ ልጋብዝሽ፣ አሁኑን ተዘጋጅና መውጣት እንችላለን ሲል ነበር የጠየቃት። በዚህ ሁኔታ ምንም ነገር ማድረግ አልፈልግም፣ እናም ምሳ መጋበዝ አልፈልግም ብትልም ነገር ግን ባቡሬ ጥበቡን ተጠቅሞ አሳምኗት ይዟት ወጥቷል። አሁን ላይ ከጎኗ ስለሆነ እጅግ በጣም ደስ ይላል። ማለትም ሰው በሚያስፈልገን ሰዓት ሰው ማግኘት ማለት እጅግ በጣም መታደል ነው። ስለዚህ ለሊ አሁን ላይ እድለኛ ናት። ቢያንስ የሚያጽናናት አለሁልሽ የሚላት እጅግ በጣም የሚወዳት ምርጥዬ ጓደኛ አላት። እናም በዛ ነገር በጣም ደስተኛ ናት። በሌላ በኩል ደግሞ ፍቅር ናት። ፍቅር እንግዲህ የአደይና የዲቭ መጋባት እጅግ በጣም እየረበሻት ይገኛል። ምክንያቱም እሷ ዴቭን በጣም ስለምትወደው አደይን እንዲያገባ በፍጹም አትፈልግም። ይህ ነገር ደግሞ ከተጀመረ ስለቆየ አሁን ላይ እጅግ በጣም እየበረታባትና ድብርት ውስጥ እየገባች ትገኛለች። አሁን ደግሞ ቤተሰቡን ሁሉ ማየት አልፈልግም፣ ሁሉም አስመሳዮች ናቸው፣ እናቴ ብቻ ናት ጥሩ ሰው፣ ስለዚህ እነሱን ላለማየት ከቤት መውጣት አለብኝ ብላ ነበረ ከቤት የወጣችው። እና ማንም ሳያት ስለነበረ ከቤት ወጥታ የጠፋችው። እናቷ እጅግ በጣም ተናዳ አሹን እንዲሁም ደግሞ ሮማንን ሩታንም ጭምር እያንዳንዳቸውን ጮሃባቸዋለች። እናም ልጄን አሁኑኑ ፈልጉና አምጡልኝ፣ በዚህ ሁኔታ ውስጥ እያለች እንዴት ከቤት ስትወጣ ዝም ትሏታላችሁ? ስራችሁ ምንድን ነው ስትል ነበረ እጅግ በጣም በኃይለኛው የጮኸችባቸው። እነሱም አሹም ሆነ እንዲሁም ደግሞ ሮማን የራሳቸውን ወሬ ይዘው ስለነበረ ደግሞ ፍቅርን የት ልትሄጂ ነው ብለው ሲጠይቋት ፍቅርም አይመለከታችሁም እናንተ ምን አገባችሁ ብላቸው ስለነበረ ያን ያክል ቦታ ሰጥተው አልተከታተሏትም። እናም አሁን ላይ ልጄን ፈልጋችሁ አምጡ ብላ ሁለቱንም አሰማርታቸዋለች። ነገር ግን ፍቅርም በፍጹም ሊያገኟት አልቻሉም። ፍቅርም እንግዲህ በአጋጣሚ እየሄደች እያለ ነበረ ቤዛን ያገኘቻት። ቤዛ ቤትሽ የት ነው የምትኖሪው ስትል ብጠይቃትም ቤዛም ምን ለማለት ፈልገሽ ነው ምን አገባሽ ስትል ጠይቃታለች። እናም ፍቅር አሁን ላይ አንቺ ጋር ማረፍ እችላለሁ፣ ከቤት ወጥቻለሁ፣ እናም የማርፍበት ቦታ ያስፈልገኛል፣ ነገር ግን ቦታ የለም፣ ስለዚህ አንቺ ጋር ለትንሽ ጊዜ ማረፍ እችላለሁ ወይ ስትል ነበረ የጠየቀቻት። ቤዛም እንግዲህ ስራ መጣልኝ አይነት አጋጣሚ ይመስላል። ማለትም ባገኘችው አጋጣሚ መጠቃቀም ስለምትፈልግ አው ችግር የለውም ማረፍ ትችያለሽ፣ ነገር ግን ክፍያው ይወደድብሻል ስትል ነበረ የነገረቻት። ፍቅርም ለገንዘብ ሟች መሆንሽን አውቃለሁ፣ ስለዚህ የፈለግሽውን እከፍልሻለሁ፣ እናም አሁን ወደ ቤትሽ ይዘሽኝ ሂጂ በማለት ነበረ በሀሳቧ ተስማምታ ወደ ቤዛ ቤት የሄደችው። አሁን ላይ ቤተሰቡ እጅግ በጣም እየታመሰና ፍቅርን በፍለጋ እየጦዙ ይገኛሉ። ነገር ግን ማንም አየሁም ሰማሁም የሚል ሰው የለም። ቤዛንም እንዲሁም ዴቭ አግኝቷት ቢጠይቃትም ነገር ግን እሷ አላየኋትም፣ ፍቅር እንዴት ከቤት ትወጣለች? ከቤት ሶታ የት ልትሄድ ትችላለች? እኔ በፍጹም የማውቀው ነገር የለም ብላ ዴቭንም ሸውዳው ሄዳለች። ባቡሬም ከምሳ ግብዣው መጣጣም በኋላ ለሊ የላቀ ምስጋኗን አቅርባለታለች። እሱ ምን ነበረ ያለችው? ባቡሬ የኔ ውድ ወንድም እጅግ በጣም አድርጌ አመሰግናለሁ፣ ስላጽናናኸኝ ካጠገቤም ስለሆንክ እጅግ በጣም አመሰግናለሁ ስትል ነበረ ያመሰገነችው። ባቡሬም እንግዲህ በዚህ ነገር በጣም ተገርሞ ወንድሜ ነበር ያላት። አዎ ባቡሬ ወንድሜ፣ ምን ነው ለምን ደነገጥክ? ለምንስ እንደዚህ አልከኝ ብላ ብትጠይቀውም አሁን ደግሞ ወንድምሽ አደረግሽኝ ሲል ነበረ እንግዲህ ባቡሬ በመገረም እየጠየቃት። ለሊም አዎ ወንድሜ ከሆነ ከምንም በላይ የምታስፈልገኝ ወንድሜ፣ ላጣህ የማልፈልገው ሁሉ ነገሬ ወንድሜ ነህ ብላ ለማሞጋገስ ሞክራለች። ነገር ግን ይህ ነገር አልተዋጠለትም። ምክንያቱም እሱ እንደ እህት ሳይሆን እያያት ያለው እንደ ፍቅረኛ ነው። አሁን ላይ ሀሳቡ እየተቀየረ ይገኛል። እናም ለሊን እጅግ በጣም እየወደዳት ይገኛል። ነገር ግን እሷም ለሱ ስሜት ያላት ትመስላለች። ያው በግልጽ መናገር ስላልፈለገች እናም ደግሞ አውጥታ ስላልተናገረችው ነው እንጂ ለሊ ባቡሬን እጅግ በጣም እንደምትወደው እናም እንደምታፈቅረው ያስታውቅባታል።
ቤዛና ፍቅርም ከዚህ በፊት አብረው እንደሚሰሩ የምናውቀው ነው። ማለትም የተንኮል ስራም ሆነ ሌላ ነገርም አብረው ይሰሩ ነበረ። አሁን ላይ ግን ቤዛን ወደ ጎን ዞር አድርጋ ፍቅር ከቤተሰቦቿ ጋር እሽኮለሌ እያለች ትገኝ ነበረ። በዚህ አጋጣሚ አገኘኋት ያለችው ቤዛ ፍቅርን ከማጥፋት ወደ ኋላ አልልም፣ እናም ሲጥ አድርጌ ነው የምገላት። እስከ ዛሬ ላደረገችኝ ጥፋት ሁሉ አሁን ዋጋ ትከፍላለች። ፍቅር አንቺ ገልቱ እጀ ላይ ወድቀሻል በማለት ነበረ እንግዲህ ፍቅርን ቤት ውስጥ ተኝታ ትታት ሄዳ በነበረበት ሰዓት ተመልሳ መጥታ አንገቷን ይዛ አንቃ ልትገላት እየሞከረች ትገኛለች። እባክሽ ቤዛ እንደዚህ አታድርጊ ልቀቂኝ እያለች ፍቅር ብትጮህም ነገር ግን በፍጹም የሚደርስላት ማንም ሰው አጠገባቸው አልነበረም። ቤዛም እንግዲህ የእስከዛሬውን እልኋን እያስታወሰች ሰው መግደል ምን ያክል ከባድ እንደሆነ እናውቃለን። ነገር ግን እሷ የጭካኔዋን ጥግ እያሳየችን ትገኛለች። ማለትም የበቀል መንገዷን እያካሄደች ትገኛለች። አሁን ላይ ፍቅር ተወነጫጭፋ ራሷን አድና ቤዛን ትፋለማት ይሆን ወይስ ደግሞ ቤዛ እንዳሰበችው ፍቅርን አንገቷን ሲጣርጋ ትገላት ይሆን? እሱም በቀጣይ ቪዲዮ ተከታትለን የምናየው ይሆናል። ስለተከታተላችሁኝ እጅግ አድርጌ አመሰግናለሁ። ለቻናሌ ደግሞ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ደግሞ ሀሳብ አስተያየት ካላችሁ ኮሜንት ላይ አሳውቁኝ። ለኦርቶዶክስ እምነት ተከታዮች እንኳን ለመድኃኔዓለም ዓመታዊ ክብረ በዓል በሰላም አደረሳችሁ እያልኩኝ ኢትዮጵያ ለዘላለም ትኑር እያልኩ ሰናበታችኋለሁ።